ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ሶስተኛውን ክፍል እንመለከታለን። መነሻ የምናደርገው ዘ ኪንግደም ኦፍ ሶንጋይ የሚለውን ነው። ዘ ኪንግደም ኦፍ ሶንጋይ በባለፈው በክፍል ሁለት ትምህርታችን ኤርሊ ስቴትስ ኢን አፍሪካ በሚለው ርዕስ the two main early states in Northern Africa and the five early states in Western Africa የሚሉትን አንስተን ከምዕራብ አፍሪካ ሁለቱን አይተን ነበር ያቆም ነው። የባለፈውን ለማስታወስ ያክል እንግዲህ in Northern Africa in the early states history of Africa that is up to 1500 AD there were two great early states በሰሜን አፍሪካ ከ1500 ዓመት ምህረት በፊት ወይም 1500 ኤዲ በፊት በሰሜን አፍሪካ ከነበሩ መንግስታት ዘቱ ግሬት የሚባሉት ሁለት እንደነበሩ አንስተናል። እነዚህም ማምሉክ ዳይናስቲ ኦፍ ኢጅፕት ኤንድ ፉንጁ ሱልጣኔት ኦፍ ሪፐብሊክ ኦፍ ሱዳን ናቸው። የማምሉክ ዳይናስቲ ኦፍ ኢጅፕት እነዚህ በተርኪሽ ኦሪጅን በሆኑ በፋትሚድ ሶልጀር ግሩፕስ ኮልድ ማምሉክ የተቋቋመው መንግስትና በኋላ በኦቶማን ተርኪ ወረራ ምክንያት በ1517 ፍጻሜው የሆነው አንዱ እንደሆነ አንስተናል። ሁለተኛው ዘፉንጂ ሱልጣኔት ነው። ዘፉንጂ ሱልጣኔት ኢን ፕሬዘንት ዴይ ሪፐብሊክ ኦፍ ሱዳን በሰሜን አፍሪካ ከነበሩ ኤርሊ ስቴትስ ወይም እስከ 1500 ኤዲ በሰሜን አፍሪካ ከነበሩ ጠንካራ መንግስታት ሁለተኛው የፉንጂ ሙስሊም ሱልጣኔት ወይም ኢስላሚክ ስቴት ኢን ፕሬዘንት ዴይ ሪፐብሊክ ኦፍ ሱዳን ነው። ስለዚህ በሰሜን አፍሪካ ሁለቱን አንስተን ነበረ። በምዕራብ አፍሪካ ደግሞ 5 ኤርሊ ስቴቶች ነበሩ ብለናል። እነዚህም ኪንግደም ኦፍ ጋና፣ ማሊ ኢምፓየር፣ ሶንጋይ ኢምፓየር ኦር ኪንግደም ኦፍ ሶንጋይ፣ ኪንግደም ኦፍ ካኔም ቦርኖ ኤንድ ሃውሳ ስቴትስ ናቸው። በባለፈው ክፍለ ጊዜ ትምህርታችን ሁለቱን አይተን ነበረ። ኪንግደም ኦፍ ጋና ኤንድ ማሊ ኢምፓየር። በባለፈው የመጀመሪያ ኤርሊ ስቴትስ ኢን ዌስተርን አፍሪካ ኤርሊ ስቴትስ ኢን ዌስተርን አፍሪካ up to 1500 AD, the first Ghana Empire or Ghana Kingdom, Ghana Empire, ሁለተኛ ማሊ ኢምፓየር፣ ሶስተኛ ሶንጋይ ኢምፓየር ኦር ስቴት፣ ሶንጋይ ኢምፓየር፣ አራተኛ ኪንግደም ኦፍ ካኔም ቦርኑ፣ ኪንግደም ኦፍ ካኔም ቦርኑ እና አምስተኛ ሃውሳ ሲቲ ስቴትስ ናቸው። ሃውሳ ሲቲ ስቴትስ ዲስ አር the 5 ሜጀር ኖን እንግዲህ በምዕራብ አፍሪካ ከነበሩ ቀደምት መንግስታት አምስቱ ዋና ዋና እነዚህ ብቻ አይደለም ኦፍኮርስ፣ ግን ዋና ዋናዎቹ እንግዲህ በታሪክ ተጠቃሽ ተብለው በዚህ የክፍል ደረጃ ላይ የተቀመጡት እነዚህ አምስቱ ናቸው። የጋና ኢምፓየር፣ የማሊ ኢምፓየር፣ የሶንጋ ኢምፓየር ወይም ስቴት ወይም ኪንግደም፣ የካኔም ቦርኑ ኪንግደም ኦር ስቴት እና የሃውሳ ሲቲ ስቴትስ ናቸው። በባለፈው ክፍለ ጊዜ ትምህርታችን የጋና ኢምፓየርን እና የማሊ ኢምፓየርን ተመልክተናል። በዛሬው ክፍለ ጊዜ ትምህርታችን ኪንግደም ኦፍ ሶንጋይ ወይም ሶስተኛውን ሶንጋይ ኢምፓየር እንመለከታለን ማለት ነው። ኪንግደም ኦፍ ሶንጋይ ኪንግደም ኦፍ ሶንጋይ it was established by the Songhai people. It was established by the
Songhai people. That's why the kingdom is called Songhai Empire. ስለዚህ the kingdom gets its name from the people who established the empire. The kingdom gets its name from the people who founded the kingdom of Songhai. The kingdom of Songhai. የሶንጋይን ኪንግደም ካቋቋሙ የሶንጋይ ህዝቦች የተወሰደ ነው ማለት ነው። ስለዚህ ሶንጋይ ኢምፓየር it was established by the Songhai people and its capital was Ga. Its capital ወይም center of politics was called Ga. የፖለቲካ ማዕከሏ ወይም ደግሞ ማዕከሉ ጋዋ ነበረች ማለት ነው። ነገር ግን እንግዲህ የሶንጋይ ፒፕል የራሳቸውን የሶንጋይ ኪንግደም ከማቋቋማቸው በፊት they had been subject to Ghana and Mali Empire before the Songhai people founded their kingdom. They had been subjected to the kingdom of Ghana and the Mali Empire. እንግዲህ የራሳቸውን ሶንጋይ የሚባለውን ኪንግደም ወይም የሶንጋይ ስቴትን ከማቋቋማቸው በፊት በጋና ስቴት እና በማሊ ስቴት ወይም በጋና ኢምፓየር እና በማሊ ኢምፓየር ይተዳደሩ የነበሩ ህዝቦች ናቸው። ስለዚህ አፍተር ዘይ get their independence from the kingdom of Ghana and later from the kingdom of Mali, they established their own state known as Songhai kingdom or Songhai state. ከጋና እና ከማሊ ኢምፓየር ወይም ኪንግደም ነፃ ከወጡ በኋላ የራሳቸውን ስቴት ወይም የራሳቸውን ኪንግደም ሶንጋይ ኪንግደምን አቋቁመዋል ማለት ነው። ስለዚህ ከጋና እና ከማሊ ኢምፓየር ነፃ ከወጡ በኋላ የሶንጋይ ፒፕል ፖለቲካል ሴንተራቸውን ወይም ካፒታላቸውን ጋ በማድረግ ያቋቋሙት ኤርሊ ስቴት ኢን ዌስተርን አፍሪካ the kingdom of Songhai ይባል ነበረ ማለት ነው። ሌላው እዚህ ጋር ማንሳት ያለብን ቴሪቶሪ ኦፍ ሶንጋይ ኪንግደም፣ የሶንጋይ ኪንግደም የትኛውን አካባቢ ያስተዳድር ነበር የሚለውን እንመልከት። ቴሪቶሪ ኦፍ ሶንጋይ ኪንግደም፣ የሶንጋይ ኪንግደም ግዛት። the Songhai kingdom was controlled ወይም ruled the territory that extends from Nigeria to the Atlantic coast, ኮስትስ እስከ አትላንቲክ የባህር ዳርቻ ከናይጄሪያ ጀምሮ ያለውን አካባቢ ያስተዳድሩ ነበረ። their main economic activity, the main source of wealth of Songhai kingdom ዋና የኢኮኖሚ ምንጫቸውን ስንመለከት it was
ትሬድ ዋና የንግድ ምንድነው የኢኮኖሚ ምንጫቸው ወይም ሶርስ ኦፍ ዌልዝ ንግድ ነበረ። they were powerful by controlling the trans-Saharan trade. They were powerful in controlling the trans-Saharan trade. ትራንስሳሃራን ትሬድ በተለይ ደግሞ ኖርዙንና ዌስቱን ያገናኝ የነበረውን የንግድ መስመር በመቆጣጠር ፓወርፉል ነበሩ። ስለዚህ ትልቁ የሶንጋይ ኪንግደም ሶርስ ኦፍ ዌልዝ ወይም የኢኮኖሚ ምንጫቸው ወይም የሀብት ምንጫቸው ንግድ ነበረ። ስፔሻሊ ኢን ዴር ትሬድ they had strong connection with the berbers ማለት ናዌዴይስ ሞሮኮያን ከሞሮኮያን ጋር ከፍተኛ የንግድ ትስስር ነበራቸው። in their trade the Songhai had strong trade connection with the Berbers. The Berbers now means the Moroccan. ከዛሬ ሞሮካውያን ወይም ከቀደምቶቹ በርበርስ ጋር የጠበቀ ግንኙነት ነበራቸው። የሃይማኖት እሳቢያቸውን ስናይ religion of Songhai people they accepted Islam in the early 11th century. Accepted Islam in the early 11th century. እስልምናን በ11ኛው መቶ ክፍለ ዘመን መጀመሪያ አካባቢ ነው የተቀበሉት። ስለዚህ ሃይማኖታቸው ኦልሞስት ከዛ በኋላ ምንድን ነበረ ማለት ነው? እስልምና ነበረ። ለዛም ነው ይሄ ትራንስሳሃራን ትሬድን በመቆጣጠር ከፍተኛ ፓወር የነበራቸው። ያው በትራንስሳሃራን ትሬድ ትልቁ ተዋናያን በንግዱ እንቅስቃሴ ተዋናያን የነበሩት ሙስሊሞች ነበሩ። ስለዚህ እነዚህ ሶንጋይ ፒፕል እስልምናን የተቀበሉት በ11ኛው መቶ ክፍለ ዘመን መጀመሪያ ነው። እንግዲህ ይህንን የናይጄሪያን አካባቢ እስከ አትላንቲክ ኮስት አካባቢ ያስተዳድር የነበረ በሶንጋይ ፒፕል የተቋቋመ እንግዲህ ጠንካራ ከሚባሉ ኤርሊ ስቴትስ ኦፍ አፍሪካ ኢን ዌስተርን አፍሪካ አፕቱ 1500 ኤዲ ከነበሩት ውስጥ የሶንጋይ ኪንግደም ይጠቀሳል። ይሄ እንዴት ወደቀ የሚለውን እንመልከት። factors for the decline of Songhai Kingdom. እንግዲህ የሶንጋይ ኪንግደም ውድቀት ከትራንስ አትላንቲክ ምንድነው ከትራንስሳሃራን ትሬድ ሩት ጋር የተገናኘ ነው። the cause of their decline related with the cause of the decline of the Songhai Kingdom. The Songhai Kingdom was related to Trans-Saharan trade route. ከትራንስሳሃራን ትሬድ ሩት ጋር የተገናኘ ነው። they were powerful in the time to control the trans-Saharan trade route. በወቅቱ የትራንስሳሃራን ትሬድ ሩት በመቆጣጠር ፓወርፉል ነበሩ። በንግድ እንቅስቃሴያቸውም ትልቁ የሶንጋይ ኪንግደም ሶርስ ኦፍ ዌልዝ ንግድ ነበረ። በንግድ ግንኙነታቸውም ከበርበርስ ወይም ደግሞ ከአሁኖቹ ሞሮካውያን ጋር የጠበቀ ግንኙነት ነበራቸው። ነገር ግን
because of the trans-Saharan trade, they get into war. They get into war with the Berbers. The Berbers or Moroccan, because of the trans-Saharan trade route. በትራንስሳራን ትሬድ ሩት ወይም እሱን በመቆጣጠር ምክንያቱም ይህን የንግድ መስመር ተቆጣጥረው ከፍተኛ የሆነ ታክስ ኮሌክት ያደረጉ ነበር። ኮሌክት ታክስስ ከፍተኛ የሆነ ታክስ ኮሌክት ያደርጉ ነበር። ስለዚህ እሱን በመቆጣጠር ከፍተኛ ኃይል ማግኘት እንደሚቻል ዌልዝ ማግኘት እንደሚቻል ስለሚያውቁ በርበርስ ወይም ፕሬዘንት ሞሮካያን ቢካዝ ኦፍ ትራንስሳራን ትሬድ ሩት የሶንጋይ ኪንግደም ላይ ጦርነት ከፈቱ። ኤንድ ሞሮካን አርሚ ዲፊትድ ሶንጋይ ኢን ባትል ቶንዲቢ ኢን 1591 ኤንድ ዚስ ኢዝ the cause for the decline of Songhai kingdom. ስለዚህ in the war the Moroccan army defeated the Songhai kingdom at the Battle of Tondibi in 1591 በ1591 at the Battle of Tondibi የሞሮካን አርሚ የሶንጋይን ኪንግደም ዲፊት አደረገ። and by this the kingdom of Songhai came to an end. The kingdom of Songhai came to an end. በዚህ ምክንያት እንግዲህ የሶንጋይ ኪንግደም አበቃለት ማለት ነው። የሶንጋይ ኪንግደም አበቃለት። ስለዚህ የሶንጋይ ኪንግደም እንዲወድቅ ያደረገው የሞሮካን አርሚ የትራንስሳራን ትሬድ ሩት ለመቆጣጠር በተደረገ ጦርነት አት ዘ ባትል ኦፍ ቶንዲቢ በ1591 የሶንጋይን ኪንግደም በማሸነፋቸው እንግዲህ የሶንጋይ ኪንግደም እንዲወድቅ ምክንያት ሆኗል ማለት ነው። አራተኛው እና ሌላኛው the major or the known early states of Western Africa up to 1500 AD the kingdom of Kanem Bornu ነው። the kingdom of Kanem Bornu the kingdom of Kanem Bornu ካኔም ቦርኑ ነው። የኪንግደም ኦፍ ካኔም ቦርኑን ከማየታችን በፊት ካኔምና ቦርኑ ዳር ፕሮቫይንስ ናቸው። ፕሮቫይንስ ወይም ደግሞ ግዛቶች ናቸው። ካኔም ኤንድ ቦርኑ ኤንድ they were provinces ኢን ዌስተርን አፍሪካ ውስጥ የሚገኙ ግዛቶች ናቸው ወይም ደግሞ ቦታዎች ናቸው። ስለዚህ ካኔምና ቦርኑን በአንድ ያስተሳሰረ ኪንግደም ነው ኪንግደም ኦፍ ካኔም ቦርኑ። ስለዚህ ካኔምና ቦርኑ የተባሉ ግዛቶችን ወይም ፕሮቫይንስስ ያስተዳድር የነበረ መንግስት ነው ካኔም ቦርኑ ኪንግደም። እንግዲህ ምዕራብ አፍሪካ በተለይ እንደ ግራስላንድ ሪጅን ኦፍ አፍሪካ ከነበሩ
ሜኒ አዘር ኪንግደምስ አንዱ ካኔም ቦርኑ ኪንግደም ነው። ኢት ዋዝ ዋን ኦፍ the many kingdom in the grassland region of Western Africa. In the grassland region of Western Africa ከነበሩ ብዙ መንግስታት ወይም ኪንግደምስ አንዱ የካኔም ቦርኑ ኪንግደም ነው። and the ካኔም ቦርኑ ኪንግደም it was a Muslim dynasty. The ruling family of the kingdom of ካኔም ቦርኑ was a Muslim dynasty or sultanate. እስላማዊ መንግስት ነበረ ወይም ደግሞ ሱልጣኔት ነበረ። the ruling family ወይም ደግሞ ገዢዎቹ ሙስሊም ዳይናስቲስ ነበሩ። and the main source of wealth for the kingdom of ካኔም ቦርኑ like the kingdom of ሶንጋይ it was trade. እንደ ሶንጋይ መንግስት ሁሉ የካኔም ቦርኑ ኪንግደም ዋናው የሀብት ምንጭ ንግድ ነበረ። the main source of wealth the main source of wealth for the kingdom of ካኔም ቦርኑ was trade, as was for ሶንጋይ ኪንግደም። የሶንጋይ ኪንግደም ዋና የሀብት ምንጭ ንግድ እንደነበረ ሁሉ የካኔም ቦርኑ ኪንግደምም ዋናው the main important source of wealth especially for the ruling class it was trade, ንግድ ነበረ ማለት ነው። in addition to ንግድ ግን ያው አግሪካልቸር ይጠቀሙ ነበር። ግን ያው በዋናነት ንግድ ትልቁ የኢኮኖሚ ምንጭ ወይም ሜን ሶርስ ኦፍ ዌልዝ ነበረ ማለት ነው። ስለዚህ by controlling the trans-Saharan trade route they collect taxes from traders and the ካኔም army keeps the trade route safe. የትራንስሳሃራን የአካባቢውን የንግድ መስመር በመቆጣጠር ከፍተኛ የሆነ ታክስ ይሰበስቡ ነበረ ማለት ነው። ስለዚህ ቀደም ብዬ እንዳልኩት እንግዲህ ካኔም ቦርኑ የሁለት ግዛቶችን ያስተዳድር የነበረ መንግስት መጠሪያ ነው። የካኔምና የቦርኑ ፕሮቫይንስን ብያለሁ። ነገር ግን በኋላ ይህ መንግስት እንዴት ሊወድቅ ቻለ? እንዲወድቅ ያደረገው ምንድን ነው የሚለውን እንመልከት። ፋክተርስ ፎር the decline of ካኔም ቦርኑ ካኔም ቦርኑ ኪንግደም የካኔም ቦርኑ ኪንግደም እንዲወድቅ ወይም እንዲቀዛቀዝ ዲክላይን እንዲያደርግ እንዲዳከም ያደረገው ምክንያት ምን ነበረ ካል it is because of the shift of the trade route from inland routes to the Atlantic coast of West Africa. The shift of
the trade route ወይም the trade centers or routes from inland to the Atlantic coasts. The Atlantic coasts of West Africa. የንግድ ማዕከላት ወይም ደግሞ የንግድ መስመሮች እንግዲህ እነሱ ይቆጣጠሩት ከነበረው ኢንላንድ ወይም ደግሞ የመሬት የንግድ መስመር ወደ ምዕራብ አፍሪካ የአትላንቲክ ኮስታል አካባቢዎች ሽፍት ማድረጉ እንግዲህ ከንግድ ያገኙት የነበረው ዌልዝ ወይም ደግሞ ሀብት ቀነሰ ማለት ነው። በዚህ እንግዲህ መንግስት እየተዳከመ መጥቶ የካኔን ቦርኖ ኪንግደም እንዲወድቅ ሆነ ማለት ነው። ስለዚህ ቢኮዝ ኦፍ ዘ ሽፍት ኦፍ ዘ ትሬድ ሴንተር ኦር ዘ ትሬድ ሩት ኦፍ ዘ ካኔን ቦርኖ ኪንግደም ፍሮም ኢንላንድ ቱ ዘ አትላንቲክ ኮስት ኦፍ ዌስት አፍሪካ ከንግድ የሚያገኘው ገቢ ቀነሰ ማለት ነው። ዚስ causes a decline in the revenue of the kingdom from trade. ከንግድ የሚያገኘው ገቢ ወይም ረቨኒው እንዲቀንስ አደረገ። ዜን የካኔን ቦርኖ መንግስት እንዲዳከም ሆኗል ማለት ነው። አምስተኛውና የመጨረሻው the early known states in Western Africa up to 1500 AD the Hausa city states ነው። the Hausa city states የሐውሳ ሲቲ መንግስታት እንግዲህ የሐውሳ ሲቲ ስቴት it was merged in ናይጄሪያ አካባቢ የነበረ ስቴት ነው። it was emerged in ናይጄሪያ ምናልባትም እንግዲህ ከሶንጋይ መውደቅ በኋላ በናይጄሪያ አካባቢ የተመሰረተ መንግስት ነው ማለት ነው። ሐውሳ ሲቲ ስቴትስ it was emerged in Nigeria and it was founded between 1000 and 1200 AD የተመሰረተው ከ1000 እስከ 1200 ዓመተ ምህረት ባለው ጊዜ ውስጥ ነው። የሐውሳ ሲቲ ስቴትስ የኢኮኖሚ መሰረታቸውን ስናይ ኢኮኖሚክ ቤዝ ኦፍ the Hausa city states የኢኮኖሚ መሰረታቸው ፋርሚንግ that is agriculture or crop production and pastoralism ነበር። that is livestock raising ማለት ነው። livestock raising እርሻና እንስሳትን ማርባት ትልቁ የገቢ ምንጫቸው ወይም ደግሞ የኢኮኖሚ መሰረታቸው ነበረ። እንግዲህ ሐውሳ ሲቲ ስቴትስ ስሙ ራሱ እንደሚያመለክተው ብዙ ሲቲ ስቴቶችን የያዘ ነው። and the Hausa city states was included the following city states. The Hausa city states were include the city states of Kano, Katsina,
ዛዙ ወይም ዛይራ፣ ጎቢር፣ ቄቢ፣ የቄቢ የራኖ እና የዛንፋራ የሚባሉ ሲቲ ስቴቶችን የያዘ ነበረ። ዛንፋራ ዚስ ዌር ዘ ሀውሳ ሲቲ ስቴትስ ሀውሳ ሲቲ ስቴትስ እነዚህን ሁሉ ሲቲ ስቴቶች የያዘ ነበረ። ስለዚህ ኢኮኖሚያቸው ፋርሚንግ ወይም አግሪካልቸር፣ ፓስቶራሊዝም፣ ላይቭ ስቶክ ኢናዲሽን ደግሞ ያው ዘትራንስሳራን ትሬድ ንግድ እንግዲህ በየትኛውም የመንግስት ዘመን አንዱ የገቢ ምንጭ የነበረበት ነገር ነው። ነገር ግን ከነዚህ ዘ ሞስት ፌመስ ይባል የነበረው ካኖ ሲቲ ስቴት ነው። the most famous city state from the Hausa city states was the city of Kano. ከሁሉም ግን ሞስት ፌመስ የሚባለው ወይም ደግሞ ዋና የሚባለው ሲቲ ኦፍ ካኖ ነው። ለምንድን ነው ሞስት ፌመስ የሆነው? ኢት ዋዝ ኤ ወርልድ ሲቲ ስቴት። ካኖ ሲቲ ስቴት ዋዝ a world ሲቲ ስቴት ላይክ በእኛ ሀገር ታሪክ እንደ ሀረር ማለት ነው። አሁን ሀረር ሙሉ ዙሪያው በግንብ አጥር የተገነባ ሲቲ ስቴት ነበረ፣ የከተማ መንግስት። እንደዛም ሁሉ እንግዲህ ይሄ ካኖ ሲቲ ስቴት ወርልድ ሲቲ ስቴት ስለነበረ ከሁሉም የሀውሳ ሲቲ ስቴት ዘ ሞስት ፌመስ የሚባለው ካኖ ሲቲ ስቴት ነው። ኤንድ እስላም ስፕሪድ ቱ ሀውሳ ላንድ ፍሮም ካኒም ቦርኖ። እንግዲህ በሀውሳ ላንድ የእስልምና ሃይማኖት ከካኒም ቦርኖ ግዛት በመነሳት ተስፋፍቷል ማለት ነው። እስላም ወዝ ስፕሪድ ኢን Hausa land from ካኒም ቦርኖ። ከካኒም ቦርኖ ጀምሮ እንግዲህ በሀውሳ ሙሉ ሲቲ ስቴትስ የእስልምና ሃይማኖት ተስፋፍቶ ነበረ ወይም ደግሞ ተስፋፍቷል። These were the major known early states in Western Africa up to 1500 AD እስከ 1500 AD ወይም እስከ 1500 ዓመተ ምህረት በምዕራብ አፍሪካ ከነበሩ ቀደምት መንግስታት ተጠቃሾቹ እነዚህ አምስቱ ናቸው ማለት the Hausa states, the kingdom of ካኒም ቦርኖ፣ the kingdom of Songhai, the kingdom of Mali or Mali empire and the kingdom of Ghana ወይም ጋና ኤምፓየር ናቸው። ከዚህ ቀጥሎ የምናየው ኤርሊ ስቴትስ ኢን ኢኳቶሪያል ሴንትራል ኤንድ ኢስተርን አፍሪካ የሚለውን ነው። በኢኳቶሪያል በመካከለኛውና በምስራቅ አፍሪካ የነበሩ ቀደምት መንግስታት 5.5 ኤርሊ ስቴትስ ኢን ኢኳቶሪያል ሴንትራል ኤንድ ኢስተርን አፍሪካ up to 1500 AD እስከ 1500 AD በኢኳቶሪያል በሴንትራል እና በኢስተርን አፍሪካ የነበሩ ኤርሊ ስቴትስ የትኞቹ ናቸው የሚለውን እንመለከታለን።
እንግዲህ በኢኳቶሪያል እንዲሁም በሴንትራል እና በኢስተርን አፍሪካ እንግዲህ እስከ 1500 ኤዲ ከነበሩ ቀደምት መንግስታት በዋናነት የሚጠቀሱት ሁለቱ ናቸው። ኦፍኮርስ ከዚህ ቀደም ስንማማር ኤርሊ ስቴትስ ኢን ኢትዮጵያ ኤንድ ሆርን ኦፍ አፍሪካ በጣም ጥንታዊ የሚባሉ መንግስታትን አንስተናል። ለምሳሌ የፑንት፣ የዳማት፣ የሐውልቲ ሜላዞ እና የመሳሰሉትን እንዲሁም የአክሱማይትን ስቴት ጨምሮ ወይም የአክሱማይት ኪንግደም ጨምሮ አንስተናል። ከነዚህ በተጨማሪ ኢንኢኳቶሪያል ሴንትራል ኢስተርን አፍሪካ አፕቱ 1500 ኤዲ የነበሩ መንግስታት የሚከተሉት ናቸው። አንደኛው የኮንጎ ስቴት ሲሆን ዘ ስቴት ኦፍ ኮንጎ ዘ ስቴት ኦፍ ኮንጎ ዘ ስቴት ኦፍ ኮንጎ። ሁለተኛው ስዋሂሊ ሲቲ ስቴትስ ነው። ዘ ስዋሂሊ ሲቲ ስቴትስ These were the two great early states in Equatorial Central and Eastern Africa up to 1500 AD እስከ 1500 AD በኢኳቶሪያል በሴንትራል እና በምስራቅ አፍሪካ ከነበሩ ዋና የሚባሉት ወይም ደግሞ ተጠቃሽ የሚባሉት የኮንጎና የስዋሂሊ ሲቲ ስቴቶች ናቸው። the state of ኮንጎ ወይም ኮንጎ ኪንግደም and the ስዋሂሊ ሲቲ ስቴትስ። እንግዲህ ይሄ በዋናነት መካከለኛው ሴንትራል አፍሪካ የምናነሳው ዋናው አንዱ እሱ ነው። ስዋሂሊ ደግሞ ኢንኢስተርን አፍሪካ that is along the coast of ኢንዲያን ኦሽን በኢንዲያን ኦሽኑ የባህር ዳርቻዎች አካባቢ የነበሩ ሲቲ ስቴቶች የስዋሂሊ ሲቲ ስቴት። ለምን ስዋሂሊ ይባላሉ? ያው የሚናገሩት ቋንቋ ስዋሂሊኛ ስለሆነ። ስዋሂሊኛ ምን አይነት ቋንቋ ነው? እንዴት ዲቨሎፕ ሆነ? ዋና ዋና የስዋሂሊ ሲቲ ስቴቶች የትኞቹ ነበሩ የሚሉትን እናነሳለን። ሶ ፈርስት ስቴት ኦፍ ኮንጎ የሚለውን እንመልከት። ስቴት ኦፍ ኮንጎ ዋን ዘ ስቴት ኦፍ ኮንጎ የኮንጎ መንግስት የሚለውን እንመልከት። ወይም ደግሞ ኪንግደም ኦፍ ኮንጎ የኮንጎ ስቴት ወይም ኪንግደም ኦፍ ኮንጎ ኢት ዋዝ ሎኬትድ ኦን ሎወር ባንክ ኦፍ ዛይር ሪቨር ኢት ዋዝ located in the lower bank of Zaire, or you can say Congo River. የኮንጎ ወንዝ የታችኛው ተፋሰስ አካባቢ የነበረ መንግስት ነው ወይም ደግሞ የተመሰረተ መንግስት ነው። And the founder of the Congo Kingdom were the Bantu people. It was founded by the Bantu people. ባንቱ በሚባሉ ህዝቦች የተመሰረተ መንግስት ነው። ስለዚህ መስራቾቹ የባንቱ ህዝቦች ናቸው። And it was founded in the late 14th century. It was founded in the late 14th century. የ14ኛው መቶ ክፍለ ዘመን መጨረሻ አካባቢ በባንቱ ፒፕል in the lower bank of Zaire or Congo River የተመሰረተ መንግስት ነው። the Bantu people, they were hunters and warriors. አዳኞችና ጦረኞች ነበሩ። the Bantu people were hunters, አዳኞች ነበሩ። hunters and warriors, ጦረኞችና አዳኞች ነበሩ። even they were also clever smiths. They were also clever smiths.
እነዚህ ጠንካራ የብረት ሙያተኞችም ነበሩ። ከዚህም በተጨማሪ ኢኮኖሚያቸው it was based depends on agriculture and trade. Agriculture and trade played an important role in the kingdom of ኮንጎስ ኢኮኖሚ። በኮንጎ ኢኮኖሚ ወይም በኮንጎ ኪንግደም ኢኮኖሚ እንግዲህ ከአደንና ከጦርነት ከብረት ሙያ ስራ በተጨማሪ አግሪካልቸርና ንግድ የስቴቱ ኢምፖርታንት ኢኮኖሚክ ቤዝ ነበሩ። አግሪካልቸር and trade were the important source of wealth for the kingdom of Congo. The kingdom of Congo. የኮንጎ ኪንግደም ኢምፖርታንት ሶርስ ኦፍ ዌልዝ ነበሩ። እርሻና ንግድ። እንግዲህ ይሄ የኮንጎ መንግስት እንዴት ወደቀ? እንግዲህ ይህን ያክል ጠንካራ የነበረ ሀንተር ዋሪየርስ የነበረ የመካከለኛው አፍሪካን በአብዛኛው በተለይ የኮንጎ ቤዝንን አካባቢ ያስተዳድር የነበረ ኢን ደ ሌት 14th ሴንቸሪ የተመሰረተ መንግስት እንዴት ወደቀ የሚለውን እንመልከት። ፋክተርስ ፎር the decline of Kingdom of Congo. የኮንጎ ኪንግደም እንዲወድቅ ያደረጉት ምክንያቶች ምንድን ናቸው ስንል ምክንያቱ ኢትዝ ፖርቹጌዝ ኮሎኒ ነው ወይም የፖርቹጋል ቅኝ ግዛት ነው። the reason was the colonization of the region by Portuguese በፖርቹጋል አካባቢ በቅኝ ግዛት መያዙ ይሄ መንግስት እንዲወድቅ አድርጎታል። እንግዲህ የፖርቹጋላውያን ወይም የፖርቹጋል መንግስት እንግዲህ በተለይ ከ14 እስከ 16ኛው መቶ ክፍለ ዘመን ባለው ጊዜ ኢዝ ናውን ኢን ኤክስፕሎሬሽን ኤንድ ቮዬጅ ኤክስፕሎሬሽን እና ቮዬጅ ወይም ደግሞ ግሬት ኤጅ ኦፍ ኢሮፒያን ዲስከቨሪ ኤንድ ኤክስፕሎሬሽን በሚባለው ትልቁን ተሳትፎ ያደረጉት የነበሩት ፖርቹጋላውያን፣ በተለይ ፖርቹጋላውያን፣ ስፔናውያን እንዲሁም ፈረንሳይና እንግሊዝ ነበሩ በዋናነት። በተለይ ደግሞ ፖርቹጋል ኤንድ ስፔን፣ በተለይ ፖርቹጋልና ስፔን ኢን ግሬት ኤጅ ኦፍ ኢሮፒያን ዲስከቨሪ ኤንድ ኤክስፕሎሬሽን ትልቅ ተሳትፎ አድርገዋል። ስለዚህ ፖርቹጊዝ ሪችድ ኢን ኮንጎ ሪጅን from 1482 to 1491 ከ1482 እስከ 1491 ባለው የፖርቹጋል ኤክስፕሎረርስ ወደ አካባቢው ደረሱ። from 1482 to 1491 the Portuguese explorers reached in the Congo region. ወደ ኮንጎ አካባቢ ደረሱ። and the Congo missionaries, I mean the Portuguese missionaries የፖርቹጊዝ ሚስዮናውያን that means Catholics በተለይ ካቶሊካውያን they converted the people into Catholicism. The people of Congo region
region, Congo region into ካቶሊሲዝም ወደ ካቶሊክነት ቀየሩት። እንግዲህ ለበኋላው የአካባቢውን ፖርቹጋል ቅኝ ግዛት እንድትይዘው ኢትወዝ ፉስቴፕ መነሻ ወይም ደግሞ እግር ማስገቢያ ነበረ ማለት ነው። ዴን ላተር they colonize the region. Later they colonized the region, and this causes the decline of kingdom of ኮንጎ የኮንጎ መንግስት በዚህ ምክንያት እንዲወድቅ ሆነ ማለት ነው።